የተወደዳችሁና የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ዋና ዋና መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል የግብጽ ባለስልጣናት በታላቁ የኢትዮጵያ ህዳሴ ግድብ ላይ ካሉት 13 ተርባይኖች መካከል እየሰሩ ያሉት 6 ናቸው ማለታቸውን ተከትሎ በተፋሰሱ ሀገራት መካከል ያለው የዲፕሎማሲና የኮሙኒኬሽን ፍጥጫ በድጋሚ አገርሽቷል። ባለፈው አንድ ወር ውስጥ ብቻ ወደ 100 የሚጠጉ የአሜሪካ ወታደሮች በኢራን የአየርና የድሮን ጥቃቶች መመታታቸውን የሀገሪቱ መከላከያ ሚኒስቴር ፔንታጎን ይፋ አድርጓል። በሌላ በኩል ዩክሬን በሩሲያ የስትራቴጂክ ተቋማትና ዋና ከተማ ሞስኮ ላይ ያነጣጠረ መጠነ ሰፊ የድሮንና የረጅም ርቀት ጥቃት መፈጸሟም ተረጋግጧል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያለን ወደ መረጃዎቻችን አለፍን። የህዳሴው ግድብ 6 ተርባይኖችና የግብጽ ስጋት። የግብጽ ባለስልጣናት በታላቁ የኢትዮጵያ ህዳሴ ግድብ ላይ ካሉት 13 ተርባይኖች መካከል እየሰሩ ያሉት 6ቱ ብቻ ናቸው ማለታቸውን ተከትሎ በተፋሰሱ ሀገራት መካከል ያለው የዲፕሎማሲና የኮሙኒኬሽን ፍጥጫ በድጋሚ አገርሽቷል። የግብጽ የውሃ ሀብትና መስኖ ሚኒስቴር ከፍተኛ ባለስልጣን ሳሜ አብዱራህማን በሰጡት መግለጫም የኢትዮጵያን የግድብ አስተዳደር ያልተቀናጀና የተናጠል ሲሉ የወቀሱ ሲሆን በአንጻሩ የአባይ ወንዝ የጎርፍ ሁኔታና የውሃ ፍሰትን በተመለከተ የምህንድስናና የተፈጥሮ ሁኔታዎች ያሳዩት እውነታ ግን የተለየ መልክ አለው። የግብጽ ባለስልጣናት ግድቡ ከግማሽ በታች በሆኑ ተርባይኖች ብቻ እየሰራ መሆኑን በሳተላይት ምስሎችና መረጃዎች ማረጋገጣቸውን ገልጿል። ይህ መግለጫ በካይሮ በኩል ግድቡ በተሟላ አቅሙ እየገፋ አይደለም ወይም የአሰራር አስተዳደር ጉድለት አለበት ለማለት የታለመ የፕሮፓጋንዳ ስልት አካል ተደርጎ ይወሰዳል። ሆኖም በሃይድሮ ፓወር ምህንድስና ሳይንስ መሰረት አንድ ግዙፍ ግድብ ተርባይኖች ሙሉ ለሙሉ በአንድ ጊዜ ስራን አይጀምሩም። የኃይል ማመንጫ ተርባይኖች ተከላና የሙከራ ሂደት ረጅም ጊዜ የሚወስድ ከመሆኑም በላይ ተርባይኖች ወደ ስራ የሚገቡት ሀገራዊና ቀጠናዊ የኤሌክትሪክ ፍላጎትን የውሃ መጠንና የማስተላለፊያ መስመሮችን ዝግጁነት መሰረት በማድረግ በየደረጃው ነው። በመሆኑም 6 ተርባይኖች ስራ ላይ መሆናቸው የቴክኒክ ሽግግር ሂደት ማሳያ እንጂ የግድቡን አጠቃላይ ውጤታማነት የሚቀንስ አይደለም። የዘንድሮ የአባይ ወንዝ የውሃ ፍሰትና የጎርፍ ሁኔታ በተፋሰሱ ሀገራት ላይ የተለያየ ስጋትና እውነታን ፈጥሯል። በቅርብ ወራት ብሉ ናይልና ነጭ አባይ ጥምር የውሃ ፍሰት መጠን በከፍተኛ ሁኔታ ቀንሷል። ባለፉት ወራት በቀን 300 ሚሊዮን ኪዩቢክ ሜትር የነበረው ፍሰት አሁን ላይ ወደ 180 ሚሊዮን ኪዩቢክ ሜትር ዝቅ ብሏል። ለዚህም ምክንያቱ የክረምቱ ዝናብ መዘግየትና የተፈጥሮ የውሃ ፍሰት መዋዠቅ ነው። ሱዳንና ግብጽ ይህንን የውሃ መጠን መቀነስ ከህዳሴው ግድብ የውሃ አያያዝ ጋር በያይዙትም ባለሙያዎች ግን የዝናቡ ወቅት ገና በመጀመሩ አጠቃላይ የጎርፍና የድርቅ ሁኔታን አሁን ላይ ደምድሞ መናገር እንደማይቻል ያስረዳሉ። ግብጽ የህዳሴው ግድብ ግንባታ አሞላል የውሃ ዋስትናን ያናጋል በሚል በዓለም አቀፍ መድረኮች የምታደርገውን ጥረት አሁንም ቀጥላበታለች። የግብጽ ውጭ ጉዳይ ሚኒስትር በድር አብደላቲ ኢትዮጵያ የማልማት መብት አላት፣ እኛ ደግሞ የመኖር መብት አለን በማለት የካይሮን ጠንካራ አቋም በድጋሚ አንስተዋል። በአንጻሩ ኢትዮጵያ ግድቡን በስኬት አጠናቃ ወደ ሙሉ ስራ እያስገባች ባለችበት በዚህ ወቅት ወንዙን በፍትሐዊነት የመጠቀም መብቷ ዓለም አቀፍ ሕግን የጠበቀ መሆኑን ትገልጻለች። የህዳሴው ግድብ የታችኞቹን ሀገራት በከፍተኛም የጎርፍ አደጋ እንደሚጠብቅና የተረጋጋ የውሃ ፍሰት እንዲኖር እንደሚያደርግ በተደጋጋሚ በማስረዳት ግብጽ ከተናጠል የባለቤትነት ስለንቦና ወጣ ለቀጠናዊ ትብብር እንድትጋበዝ ጥሪ ታቀርባለች። አሁን ላይ እየታየ ያለው የቃላት ጦርነትና የተርባይን ቁጥር ክትትል ግድቡ መሬት ላይ የፈጠረውን አዲስ ሁኔታ ለመቀበል ከመቸገር የመነጨ መሆኑን የፖለቲካ ተንታኞች እያመለከቱ ናቸው። ከ100 በላይ የአሜሪካ ወታደሮች ተመቱ። ባለፈው አንድ ወር ውስጥ ብቻ ወደ 100 የሚጠጉ የአሜሪካ ወታደሮች በኢራን የአየርና የድሮን ጥቃቶች መመታታቸውን የሀገሪቱ መከላከያ ሚኒስቴር ፔንታጎን ይፋ አድርጓል። ይህ ከፍተኛ ቁስለኛ የተመዘገበው
በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ፈርሶም ሁለቱ ሀገራት በቀጥታ ወደ ከባድ ጦርነት ከተሻገሩ በኋላ ነው። የፔንታጎን ቃል አቀባይ ሲን ፓርሌን እንደገለጹት ከጁላይ 7 2026 ጀምሮ ባሉት ሳምንታት ውስጥ ወደ 100 የሚጠጉ የአሜሪካ ወታደሮች በተለያዩ ደረጃዎች ጉዳት ደርሶባቸዋል። ከተመቱት ወታደሮች መካከል 96 በመቶ ያክሉ ቀላል የአንጎል መናወጥ አሊያም ካንኮዥን የገጠማቸው ሲሆን በአሁኑ ወቅት ወደ ስራቸውና ወደ ግንባር ተመልሷል። ባለፈው ሳምንት መጨረሻ ላይ በዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ላይ በደረሰ የኢራን ባላስቲክ ሚሳኤል ጥቃት ቢያንስ 2 የአሜሪካ ወታደሮች የተገደሉ ሲሆን አንድ ወታደር ደግሞ የደረሰበት ሳይታወቅ ጠፍቷል። በተጨማሪም በኢራቅ በደረሰ ጥቃት ሌላ ወታደር ተገሏል። እንደ ኒውዮርክ ታይምስና ዘ ኢንተርሴፕት ያሉ መገናኛ ብዙሃን ባወጡት ዘገባም ፔንታጎን ቀደም ሲል የደረሱ በርካታ ጥቃቶችና የአሜሪካ ወታደሮችን መቁሰል ደብቆ ቆይቷል በሚል ትችት ቀርበውበታል። ኢራን የአሜሪካ ጦር ሰፈሮች በሚገኙባቸው የቅርብ አጋር ሀገራት ላይ ያነጣጠረ የተቀናጀ የሚሳኤልና የድሮን ውርጅብኝ እያወረደች ትገኛለች። በዮርዳኖስ የአሜሪካ ወታደሮች የመኖሪያ ክፍል ላይ ከፍተኛ ጉዳት ደርሷል። በኩዌትና ባህሬን የአሜሪካ ባህር ኃይል 5ኛ ፍሊት የሚገኝበትን ባህሬንን ጨምሮ የኢራን ሚሳኤሎች ኢላማ ሆኗል። በሰሜናዊ ኢራቅ የአሜሪካ ወታደሮች ላይ ጥቃቶች ተፈጽሟል። የአሜሪካ ወታደሮች መመታትና መሞትን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠንካራ ማስጠንቀቂያን ሰጥቷል። ኢራን የአሜሪካን ወታደር በገደለች ቁጥር ለዛ ግድያ ብዙ እጥፍ ዋጋ ትከፍላለች ሲሉ በትሩዝ ሶሻል ገጻቸው ላይ ጽፏል። ይህን ተከትሎ የአሜሪካ ጦር ማዕከላዊ ዕዝ ሴንትኮም ላለፉት 10 ቀናት ተከታታይ ቀናት በኢራን የባህር ዳርቻ መከላከያ በሚሳኤል ማከማቻዎችና በትዕዛዝ ማዕከላት ላይ እጅግ ከባድ የአየር ድብደባን ፈጽሟል። የጦርነቱ ዋና መፋለሚያ ሆኖ የቀጠለው የዓለም 20 በመቶ ዘይት የሚያልፍበት የሆርሙዝ ወሽመጥ ነው። አሜሪካ በኢራን ወደቦች ላይ እገዳ ስትጥል፣ ኢራን ደግሞ በበቀል የንግድ መርከቦችን በማጥቃት የዓለም ነዳጅ ገበያን እያናወጠችው ትገኛለች። በየመን የሚገኙት የኢራን ደጋፊ ሁቲ አማጽያን በሳውዲ አረቢያ ላይ የባህር ማዕቀብ ማወጃቸው ጦርነቱን መላው መካከለኛው ምስራቅን ወደሚያካትት ቀውስ እንዲቀየር አድርጎታል። የዚህ ቀጥተኛ ጦርነት መፋፋምና የመርከቦች መስተጓጎል በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እየናረ እንዲሄድ አድርጎታል። ይህ በአንድ ወር ውስጥ የታየው የአሜሪካ ወታደሮች የመመታት ቁጥር ጦርነቱ በአቪዬሽን እና በረዥም ርቀት ሚሳኤሎች ብቻ የተገደበ ቢሆንም አሜሪካ በመካከለኛው ምስራቅ ለዘረጋቻቸው የጦር ሰፈሮች እጅግ ከፍተኛ ዋጋ እያስከፈላት መሆኑን ያሳያል። ቀውሱ ወደማይመለስበት መጠነ ሰፊ የክልላዊ ጦርነት ሊያመራ እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። ዩክሬን ከባዱን ጥቃት ፈጸመች። ዩክሬን በሩሲያ የስትራቴጂክ ተቋማትና ዋና ከተማ ሞስኮ ላይ ያነጣጠረ መጠነ ሰፊ የድሮንና የረዥም ርቀት ጥቃት መፈጸሟ ተረጋገጠ። ዩክሬን በቅርብ ቀናት ውስጥ ከ400 በላይ ድሮኖችንና የሚሳኤል አልሚዎችን በመጠቀም በሩሲያ ዋና ከተማ ሞስኮ በስትራቴጂክ የነዳጅ ማጠራቀሚያዎችና በጥቁር ባህር ላይ በሚንቀሳቀሱ የሩሲያ የንግድ መርከቦች ላይ ከፍተኛ ጉዳት ያደረሰ ጥቃትን ሰንዝራለች። ይህ እርምጃም ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ካደረሰችው እጅግ የከፋም የሚሳኤል ድብደባ ማግስት የተሰነዘረም ያጸፋ ምላሽ ነው። ዩክሬን የወሰደችው የረዥም ርቀት ጥቃት በሩሲያ ወታደራዊ ሎጂስቲክስና ኢኮኖሚ ላይ ያነጣጠረ ነበር። የሞስኮ ከንቲባ ሰርጌይ ሶቦንያን እንደገለጹት ከ400 በላይ የዩክሬን ድሮኖች ወደ ዋና ከተማዋም የተተኮሱ ሲሆን በጥቃቱ የፖዳልስክና ዶሞ ዴዶቮ አካባቢዎች የሚገኙ የኢንዱስትሪ ፓርኮችና የነዳጅ መጋዘኖች ተመተው በእሳት ጋይተዋል። የዩክሬን ባህር ኃይል በጥቁር ባህር ላይ የሚንቀሳቀሱ 3 የሩሲያ ሻዶ ፍሊት የነዳጅ ጫኝ መርከቦችና 4 የጭነት መርከቦችን በባህር ላይ ድሮኖች መምታቱን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግሯል። ይህ የዩክሬን ጥቃት የመጣው ሩሲያ በኪየቭ ላይ ጦርነቱ ከፍተኛ የተባለለትን የባላስቲክና ሃይፐርሶኒክ ሚሳኤል ጥቃት ከፈጸመች ከሰዓታት በኋላ ነው። ዩክሬን ለደረሰባት ጥቃት ሁሉ ወዲያውኑና በተመሳሳይ መጠን ምላሽ የመስጠት አቅም እንዳላት ለክሬምሊን ለማሳየት ትፈልጋለች። ሆኖም የዩክሬን የድሮን ጥቃት የሩሲያን የአየር መከላከያ ስርዓት ክፉኛ እየፈተኑት በመሆኑ በሚቀጥሉት ቀናት የሁለቱ ሀገራት የሚሳኤልና የድሮን ጦርነት ይበልጥ ተጠናክሮ ሊቀጥል እንደሚችል እንዲሁ መረጃዎች እየወጡ ናቸው።